ፕሮግራማችን ስለ ስፖርት ጉዳዮች እናወጋቸው ነው። ስፖርት ብቻ አይደለም፣ ከስፖርት ጋር ተያይዞ ጤንነትንም እንዴት መጠበቅ እንደሚቻል እንደው ድንገት ቢከሰት እንኳን እንዴት እናከመዋለን እሱን በደንብ እናወጋለን። ከማስተር ሄኖክ ጋር ነው እንግዲህ አብረን ያለ ነው። ይሄ መገጣጠሚያዎች እግር ላይ እንደዚህ ብዙ ሰው አመመኝ ይላል። ይሄ ቁርጥማት ተደልሏል። ሳይንሱ በደንብ አላውቀውም። እንደው ለምንድን ነው የሚከሰቱት ግን ብዙ ጊዜ የተለያዩ ምክንያቶች አሉ። አንደኛው ምክንያት የሆድና የጀርባ ጡንቻ መላላት ነው ወይም ዊክ መሆን ነው። ሌላኛው ደግሞ ከባድ ዕቃ ማንሳት፣ ከአቅማችን በላይ ከባድ ዕቃ በምናነሳበት ሰዓት የሎወር ባካችን ዲስክ ቦታውን ይለቃል። ስፖርት ቤትም ላይ ከአቅም በላይ ክብደት ለማንሳት ማለት ነው። የትኛውም ቦታ ላይ ሰውነትህ ወይም ደግሞ ያንተ የጡንቻ አቅም ከሚችለው በላይ የምታነሳ ከሆነ የወገብ ህመም ወይም ደግሞ የዲስክ መንሸራተት ይገጥማል። ያ ዲስክ ተንሸራተተ ማለት ዋናውን የነርቭህን ዋና መስመር ይጫነዋል። በዛ ሰዓት እግርህ ላይሰራ ይችላል፣ መቆም ላትችል ትችላለህ። ህመሙ ከፍተኛ ነው። ሌላው ውፍረት ራሱ ያው እንዳልኩ ህመም የሚፈጠረው ስፔሻሊ በጀርባችን ላይ ህመም የሚፈጠረው ዋናው ከጭንቅላታችን ወጥቶ የሚሄደው ዋናው የነርቭ መስመር በጀርባችን አጥንቶች መሀል ነው የሚያልፈው። በዛ በሚያልፍበት ሰዓት ምንም አይነት የአጥንት ወይም የዲስክ ንክኪ ካለው ፔን ይፈጥራል። ይሄ አጥንታችን ውፍረታችን በጨመረ ሰዓት አጥንታችን እንደዚህ ተራርቆ የነበረው በጣም የመጠጋጋት ከዛም ደግሞ ጫና ወይም ደግሞ ከፍተኛ ክብደት በምናነሳበት ሰዓት ቦታውን ዲስኩ እዚህ መሀልና አጥንትና አጥንት መሀል ልክ እንደ መኪና ሾክ አብዞርበር አለው አይደለ? በምንንቀሳቀስበት በምንዘልበት በምናምን ሰዓት ሰውነታችን ጆይንታችን ሁሉም አብዛኛው ቦታ ላይ ሾክ አብዞርበር የሆኑ ወይም ጄል ነገር ወይም ደግሞ ዲስክ ነገር ይኖራቸዋል። እነዚህ ዲስኮች ከፍተኛ ጫና ጭምቅ በምታደርገው ሰዓት ቦታውን ለቀቀ ማለት የነርቫችንን መስመር ሄዶ ተጫነው ማለት ነው ራሱን ነርቡ። ይሄ ከፍተኛ ህመም፣ መራመድም መቆምም የምትቸገርበት አንዳንዴ ፓራላይዝም የምትሆንበት ሁኔታዎች ይፈጥራሉ። ኖርማሊ ብዙ ጊዜ የሚጎዱን ቆመን የምንሰራቸው ጀርባችን ላይ ያሉት አጥንቶች ወይም ደግሞ ዲስኮች ላይ ጉዳት የሚፈጠረው ቆመን ተሸክመን የምንሰራቸው ወይ ደግሞ ከታች ተሸክመን ወደ ላይ የምናነሳቸው አካል ብቃት እንቅስቃሴዎች ተጠንቅቀን ካልሰራናቸው በስተቀር ከፍተኛ ጉዳት ያመጣሉ። ፓራላይዝም ልንሆን እንችላለን። አይተህ ከሆነ በጣም ፌመስ የሆነ የቅርጽ ተወዳዳሪ ፓራላይዝ ሆኖ ብዙዎቹ ይገጥማቸዋል። ይሄ ጉዳት ጡንቻ ይበጠሳል፣ ነርቭ ይበጠሳል። ብዙ ኢንጁሪዎች ከአቅም በላይ የሆኑ እንቅስቃሴዎችን በጣም በተደጋጋሚ እንቅስቃሴዎችን መስራት፣ ለሰውነት እረፍት አለመስጠት፣ ሰውነትን አለማዳመጥ እንደዚህ አይነት ጉዳቶችን ያስከትላል። ሰላም እንዴት ነህ? ሰላም አለ ማን ነው? እግዚአብሔር ይመስገን። ግሩም እባላለሁ። ግሩም ትሬነር ነህ? አዎ፣ እዚህ ብሬቭ ዌልነስ ትሬነር ነኝ። አሪፍ። ስፖርት እየሰራ ነው ያገኘው? አዎ። ከጀርባ ህመም ጋር ተያይዞና ከመገጣጠሚያ ህመሞች ጋር ተያይዞ እንግዲህ እንዳንተ አይነት አሰልጣኞችን እየጠየቅኩ ነው። እንግዲህ እነ ሄኖክንም እየጠየቅኳቸው ስለነበረ አሁን ምንድን ነው እየሰራ የነበረው? ከዚህ ጋር የተያያዘ ነው? አክቹአሊ ለዛ ነበር ሰራ የነበረው ኤክሰርሳይዝ። እሺ፣ አሁን ስሰራ ያገኘ ኤክሰርሳይዝ በርድ ዶግ ይባላል። ምን በርድ ዶግ ይባላል። በርድ ዶግ። እሺ፣ ለሎወር ባክ ስትሪንግዝ ነው የሚሰራው። ሌሎች የሰውነት ክፍሎቻችንን ትሬን እንደምናደርገው ሎወር ባኬንም ትሬን አድርጌ ለሱ ስትሪንግዝ ስሰራ ነበረ ያገኘኝ። ስለዚህ ይሄንን ለማድረግ መጀመሪያ ምንድን ነው የምታደርገው ማለት ነው? ምሳሌ ይሄን ኤክሰርሳይዝ ፐርፎርም ለማድረግ በመጀመሪያ ማንኛውም ሰው በቤቱ መስራት የሚችለው ነው። ምንም አይነት ኢኩዊፕመንት አይፈልግም። እሺ፣ እንደዚህ አይነት ምንጣፍ ነገር ፈልገን ይሄው በዚህ ፖዚሽን ላይ እንደዚህ እንሆናለን። ጀምረን እንደዚህ ወገብን ቀጥታ አድርጋለን። የኛው እጄ ግን የሚሰራ አይመስለኝም። እኔ ችግር የለም፣ እጅህን ኢንቮልቭ አያደርግም አይደለ? እሺ። ከዛ ቀስ ብለን ተቃራኒ እጅ ቀኝ እግርና ግራ እግር ከሆነ ተቃራኒ እጅና እግር ማንሳትና መዘርጋት።
በተመሳሳይ ሰዓት እንደዚህ ማለት ነው። እሺ እንደዚህ መዘርጋት፣ ከዛ አምጥተህ መልሰህ ጉልበትና ክርንህን ማገናኘት፣ መልሰህ መዘርጋት። በዚህ መልኩ ነው የሚሰራው ማለት ነው። ይሄንን ስናደርገው የትኛው አካል ክፍላችን ነው በጣም የሚጠነክረው ማለት ነው? ሎወር ባክ እና ግሉታችንን እንጠቀማለን ይሄንን ለመስራት ማለት ነው። ከዛ ያው ባልሰራነው በኩል ደግሞ ቀይረን በዚህ መልኩ ቀይረ ማለት ነው። የጋራ መኖሪያ ቤቶች እየበዙ ነው አይደልና ሰው ብዙ ፎቅ ደረጃ ይወጣል ይወርዳል እና ሰው እዚህ ጋር ጉልበቴን ተሰማኝ፣ እንደዚህ አመመኝ፣ እንዲህ ዝቅ ስል እዚህ ጋር በቀመጫ አካባቢ አመመኝ ይላል እና ቁርጭምጭሚት ይሄ መገጣጠሚያዎቻችን አለ አይደለ እነዛ አመመኝ ይላል። እኔ ብዙ ጊዜ የምቆጥረው ደረጃ መውጣት መውረድን ራሱን እንደ ስፖርት ስለሆነ እንዴት ይታመማል ሰው በዚህ ይላል። ለምን ይከሰታል? አንደኛው እንዳልኩ ቅድም ያነሳውልህ ነው። አንደኛ ሰውነት ከእንቅስቃሴ ውጪ ከሆነ ያው ጡንቻ፣ መገጣጠሚያ እነዚህ የአካል ብቃት እንቅስቃሴ ውስጥ ከሆኑ እነዚህ ነገሮች አይከብዱም። ምክንያቱም ኤክሰርሳይዝ ማለት ልምምድ አይደለ? ልምምድ ደግሞ ስታደርግ ኖርማል የህይወት ቀን ተቀን የምታደርጋቸውን እንቅስቃሴዎች ከዛ ከፍ ያለ የእንቅስቃሴ ነው የምታደርገው። ወደ ኖርማል ህይወት ስትሄድ ከፍተኛውን እንቅስቃሴ እዚህ ካደረግ ወይም ደግሞ በስፖርት ከሰራ በማንኛውም ቦታ በኖርማል ህይወት ላይ የምታደርጋቸው እንቅስቃሴዎች ከባድ አይሆኑም። አንደኛው ምክንያት እሱ ነው። እኔ አሁን ከዚህ በፊት ከባድ ብረት አንስቼ ያው ለተወሰነ ለ6 ወር ምናምን እንቅስቃሴ ራሴን ገድቤ ነበረ። ከዛ ራሴን ያከምኩት እንዴት ነው ያከምኩት? የተለያዩ አንደኛ የወገብ ጡንቻዬን እረፍት ሰጠሁት። ሁለተኛ እሱን ለማስተካከል የተለያዩ ስትሬቺንጎችን ሰራ ነበረ። ከአካል ብቃት ጋር የተያያዙ ስትሬቺንጎችን፣ የወገብ የሆድ ጡንቻዎችን ማጥበቅ ላይ ሰርቼ ራሴን አክሜያለሁ ማለት ነው። እነሱን ደግሞ ዝቅተኛ ደረጃ ለሆነ የወገብ ህመም እነሱን ብናሳይና ቤት ቢለማመዱ ተመልካቾች ሊሻላቸውና ሊድኑ ይችላሉ ማለት ነው። እዚህ ጋር እግራችንን ሁለቱንም እግራችንን ወደ ጀርባችን ወደ ደረታችን በምንስብበት ሰዓት በታችኛው በኩል ከጀርባ ባለው በሱ በኩል ስትሬች ሲያደርግ ክፍተት ይፈጥርልናል ማለት ነው። ይሄኛው ደግሞ ቻይልድ ፖዝ ይባላል። እንደዚህ ቁጭ በምንልበት ሰዓት ሙሉ ራሳችንን ስቦ ይይዘናል። ከቻልን እዛው ጋር ሆነን ሰው ቀስ ብሎ እንደዚህ እጃችንን አንስቶ እንደዚህ እንዲያደርገን ይሄ ሲሆን እዚህ አካባቢ ነው እንቅስቃሴ ማለት ነው። እነዚህን አጥንቶች ክፍተት እንዲፈጥሩ የማሳሳብ ስራ ይሰራልናል ማለት ነው። ይሄኛው እንቅስቃሴ በጣም ጠቃሚ ነው። ይሄንን ከእንቅልፋችንም ስንነሳ አልጋችንም ላይ ሆነ መስራት የምንችለው ነው ማለት ነው። ሁሉም ይሄን በየቤታቸው መስራት የምንችላቸው ናቸው። ይሄንን ለአንድ 10 ቀን በተከታታይ ስትሰራ ህመሙ በጠቅላላ ይጠፋል፣ ይሻላል። ይሄኛውም ብሪጅ የምንለው ነው፣ ተመሳሳይ ነው። ይሄ ግን በጀርባችን ሆነን ነው የምንሰራው። ይሄኛውም ይጠቅመናል ማለት ነው። ሪፒቲሽኑ ወይም ድግግሞሽኑ ከ10 እስከ 15 ብንሰራው 1 2 3 እዛ ጋር ደግሞ አንተን ታሳየናለህ። አራተኛ እንቅስቃሴ ይሄንን ለ10 ተከታታይ ቀን ብንሰራ ወደ ነበረበት መመለስ ይችላል፣ በደንብ ይመልሰዋል። ዝቅተኛ የሆነ የወገብ ህመም ካለብን ማለት ነው። አሁን እዛ ጋር ታሳየናለህ ማለት ነው። ኛዋን ለዚህ እናደርጋለን። ሆዳችንን ወደ ውስጥ አንገታችን ወደ ላይ እናደርጋለን። ያዝ አድርገን ተመልሰን ወደ ውጭ እናወጣዋለን። አንገታችን ወደ ውስጥ ተመልሰን ስሜት አለው ሰርቼ ስለፋለ ተመልሰን ወደ ላይ
ይሄ የተያያዙ ወይም ደግሞ የተጨናነቁ የወገብ አጥንቶቻችንን ማላቀቅ ስራ ይሰራል። ነርቫችንን ተደግፈው ያሉ ዲስኮች ወይም ደግሞ በተጨናነቀ ሁኔታ ውስጥ ያሉ አጥንቶች ይላቀቃሉ። ህመሙ ይጠፋል ማለት ነው። ይሄኛው ደግሞ ሙሉ ሰውነትን አሁን አንገት ተይዞ ሲሳብ አይተህ ከሆነ እግር ተይዞ ሲሳብ ማሽኖች መጥተዋል። ቅድም እንዳልኩ ይሄንን በራስህ የምታደርገው ነው። ግራቪቲ ያለ ከታች አንተ ከላይ ትስባለህ፣ ይዘሃል። ግራቪቲ ደግሞ አንተን ይስብሃል። ረዘም ላለ ጊዜ ይሄንን ስትሰራ እግርን እያነሳ ስትሰራ ጫናው እየፈጠርክበት ነው የምትሄደው። ጫና ማለት የመሳሳብ ጫና ስለምትፈጥርበት ወገብ ላይ ያሉ አጥንቶች የመላቀቅ በሚላቀቁበት ሰዓት ደግሞ የወጡ ዲስኮች ቦታቸውን የመያዝ እድል ይሰጣቸዋል ማለት ነው። እነዚህን ለተከታታይ 10 ቀን እያንዳንዱን ቢያንስ 2 ዙር በ15 ድግግሞች ከሰራን ህመማችን ይጠፋል። ይሄ ራሴ ምስክር ነው። አንተ ራስ ላይ ደርሶ መፍትሄ ያገኘበት ነው። ህመም ፈጥሮብኝ እነዚህን አድርጌ ነው የተሻለኝ። ከታሞ ከመማቀቅ ደግሞ መጠንቀቅ አለ አይደለ? ስለዚህ ከፍተኛ ክብደት ካለን እሱን መቀነስ፣ ከፍተኛ ክብደትን ከአቅማችን በላይ አለማንሳት፣ የሆድና የጀርባ ጡንቻዎቻችንን ማጠናከር ይፈልጋል ማለት ነው። በጣም አሪፍ። እንግዲህ ሄኖክ ስል በመሀል እንግዲህ ማስተርነት ረስቻለሁ ከቅርበታችን አንጻር ነው። ምናልባት እንግዲህ በተደጋጋሚ ሌሎች ስፖርታዊ ጉዳዮች ይኖራሉ ከጤንነት ጋር ተያይዞ ሰዎች ያው በዚህ ዘመን ሰው ራሱን መጠበቅ ያለበት በተለይ በስፖርት ስለሆነ ተደጋጋሚ ስፖርታዊ ጉዳዮችን ስንይዝ እንግዲህ እየመጣን በተደጋጋሚ እንጠይቃለን። በጣም ቆንጆ ማብራሪያ ነው የሰጠን። ለነበረን ጊዜ በጣም ነው የምናመሰግነው። በጣም ነው የማመሰግነው። በርቱ፣ እንገናኛለን። እሺ፣ በደስታ እየወፈርክ ነው አምጣት አይቀር። ችግር የለም። መልካም ጊዜ ተመልካቾች። በፋና ረፋዳችን ዛሬ ስፖርታዊ ጉዳዮችን በተለይም ደግሞ ከጀርባ ህመምና ከመገጣጠሚያዎች ጋር ተያይዞ ህመም ይከሰታል በስፖርት አጋጣሚ ይሁን በሌላ ሁኔታ ይህንን ህመም ለማሻር እንዲሻለን ለማድረግ ስፖርታዊ መፍትሄዎች አሉ። እሱ ላይ ከማስተር ሄኖክ ጋር አንስተን አወጋን። ሌሎችንም ጠየቅናቸው። ምስክር የነበሩ ሰዎችንም ሰማቸዋቸው። በዚህ መንገድ ምናልባት የታመማችሁ ካላችሁ በቤታችሁ በዚህ እንቅስቃሴ ልታሻሽሉ ትችላላችሁ። ለነበረን ጊዜ በጣም ነው የምናመሰግነው። በያላችሁበት ሰናይ ጊዜ ይሁንላችሁ። ፋና ረፋድ